አደይ ድራማ በጉጉት የሚጠበቅና በጉጉት የምንጠብቀው አስተማሪ ድራማ ነው። እንደሚታወቀው እንግዲህ የዴቭ እና የአደይ ሰርግ በጉጉት እንጠብቅ ነበረ፣ ግን ሊሳካም አልቻለም። የአደይ እናት ልፈቅድላት አልቻለችም። ፍቅር ደግሞ ዳኒን ተታሰረበት እጁን ትፈታዋለች። ዳኒን አውቀዋለሁ፣ ብዙ ጊዜ ሲያወራ ሰምቸዋለሁ። እናቱን በጣም ይወዳታል። እናቱ ጋር ምንም ሊያደርግ አይችልም። አንቺ ፍቅር፣ አንቺ እየተከራከርሽልን ነው። አንቺ ብዙ ነገር ተፈጥሯል እኮ ከሱ ጋር ነሽ አሁንም ማለት ነው። እቺን ፍቺ ያለኝ የፈታሁት ምንም ነገር የተፈጠረ ነገር የለም። ምንም ነገር ሳይኖራችሁ የሳመች ለምንድን ነው ስላታለች ሩታ። ያላየሽውን ነገር በቃ ብዙም አታውሪ። ሩታ እንግዲህ ትክክለኛ ነገር እያወራች ትገኛለች። ዴቭ እንግዲህ ልክ ልኳን ይነግራታል። እኔ በቦታ ላይ ትንሽ ነበረሽ፣ አሁን ላይ ምንም ነገር የለሽም፣ አንቺ በጣም አስመሳይ ነሽ ትላታለች ሩታ። እኔ አስመሳይ ምን ባረግ ነው የምትረዱኝ? እኔ በቃ እያለች ፍቅርም ትናደዳለች። በመቀጠል ለሊ ወድቃለች። ለሊ ከወደቀችበት ዳይመንድን ያገኛት ዶክተሩ ጋር ይደውልና እንግዲህ ለሊ ወድቃለች፣ የት ነው ያለው በማለት ወስዷት አሁን ምርመራ ላይ ትገኛለች። ለሊ ምንም መሆን የለባትም። መጀመሪያ ለእናቶች ፍቅር ይገባል። ለእናቶች እንደዚህ መደረግም የለባቸውም። ዶክተር ምንም ነገር በቃ በመንገድ ወርቃ ነው ያገኘኋት። ዶክተርም እንግዲህ እኔ የምፈልገውን ነገር አረጋታለሁ፣ ሄድና ንገረው። ዶክተር ግን እኮ አይኗን እኮ አልገለጠችም፣ የሰጠኋት መድኃኒት ነው። አንተ ጋር የት ትተዋወቃላችሁ? እና ለሊን ደግሞ የማያውቃት ሰው አለ እንደ ሁሉም ሰው ያውቃታል እያለ ይገኛል ዳይመንድ። ዶክተር እዚህ ምን ላደርጋለሁ እያለች ነበር። ትንሽ አሞሽ ነው ከትንሽ ደቂቃ በኋላ ከኔናሽን ትጀምሪያለሽ እላታል። ለልዬ ምን ሆነሽ ነው? ምን ተፈጥሮ ነው እያላት ነበር የሚገኘው። ስለዚህ ወይት ናት ማዘሯ ብላ ስጠይቀው የት ናት? በቃ እሷ ለሊ እሄዳለሁ እኔ፣ እሷ ተዛ ጭንቅ ላይ ሆና እኔ መሄድ አለብኝ። ለሊ እንደዚህ ሆነሽ የትም መሄዳችም? ለምንድን ነው አንቺ ሰውን የምታጨንቀው? መንገድ ላይ እኮ ነው ያገኘሁሽ፣ ራስሽን ስተሽ። ማዘሯ የትም አትሄድም። በዚህ ልክ አንቺ ራስሽን ማስጨነቅ የለብሽም። ሁሉም ሰው ለማዘሯ እየጣረ ይገኛል እና አንቺ እንደዚህ መሆን የለብሽም። እናንተ የማታውቁት ብዙ ነገር አለ። ስለዚህ ባቡር ያሳልፎ እንደማይሰጥሽ አንቺም ታውቂያለሽ። እሱ መሄድ ባይችልም እኔ መሄድ አለብኝ። ዳይመንድ እባክህ የምታግዘውን ነገር አግዘኝ። ስለዚህ የት እንዳለ ሁሉም እንዳለ ማዘሯ የት እንዳለች በፍጹም አይገባትም። እኔ መሄድ አለብኝ እያለች ነበር ለሊ እኔ ይህን ላደርግ አልችልም እያለች ነበር። ስለዚህ ዳይመንድ በቃ ስለ ነገሩ እኔ ምንም ነገር አላውቅም፣ የአንቺ ጥፋት እየታየኝ አይደለም። ተቻልሽ እንግዲህ ለማዘሯ ጸልይ። አንቺ ሰው ለማዳን የትም አትሄጂም ለሊ፣ መጀመሪያ ራስሽን ኩኒ እያላት ዶክተሩም ይገኛል። ዳይመንድ እኔ ይህን ላደርግ አልችልም፣ በቃ ማዘሯ ጭንቀት ላይ ሆና በእኔ እንትን እንደዚህ መሆን የለባትም፣ እኔ ይቅርብኝ፣ ሂጄ እሷን ማዳን ነው የምፈልገው ስትልም ለሊ እየተናገረች ነበር። ግን ዶክተሩ ተረጋጊ፣ መጀመሪያ ራስሽን ሁኔ እያላት ነበር። ዳይመንድም እንግዲህ ለልዬ በርችልኝ ብሏት ይሄዳል። ዶክተር እንግዲህ እባክህን ፍቀድልኝ፣ ራስ መውደድ መሆን የለብኝ፣ እባክህን መሄድ አለብኝ፣ ማዘሯን እያሰቃያትን የዚህ ቁጭ ማለት አልችልም፣ መሄድ አለብኝ። ዶክተር ፍቀድልኝ፣ ይቅርታ፣ ይሄ የኔ ውሳኔ ነው። ጓደኛሽ እንግዲህ አደራ ሰጥታኛለች፣ አንቺን የመጠበቅ እንትን አለብኝ፣ የትም አትሄጂም። ዶክተር እንግዲህ የሆነ ነገር ማድረግ አለብኝ ሂጄ። ስለዚህ አንቺ እኮ በቁምሽ እየሞሽ ነው ያለሽው። ስለዚህ አንቺ ሕክምናሽን መቀጠል አለብሽ። በሽታው ከቀን ቀን እየባሰብሽ ነው። ራስሽን ተንከባከቢ። ከዚህ በሽታ ሳትታገሺ ከዚህ መውጣት የለም፣ ከሐኪም ቤት መውጣት የለብሽም ለሊ። ሁሉም ነገር የሚሆነው በፈጣሪ ነው እና ስለዚህ አንቺ ለሁሉም ነገር ለሚፈጠረው ነገር ዝግጁ መሆን አለብሽ። መጨናነቅ የለብሽም። ለምን? ምክንያቱን አንቺ ታውቂያለሽ። ውጭ ሆነሽ
ሕክምናሽ እንድትከታተል ያደረኩት በቃ ጓደኞች ስላሉሽ ከእነሱ ጋር ብዙ ነገር አድርገሽ ራስሽን ትጠብቂያለሽ ብዬ ነበር። አንቺ በየመንገዱ እየሄድሽ እየወደቅሽ ነው ለሊ። ስለዚህ አሁን ላይ ሕክምናሽን እዚሁ ሆነሽ ነው የምትከታተይ፣ የትም አትሄጂም ማዘሯ እያለች ነበር። እና በእኔ ምክንያት እኮ ምንም ነገር ዋጋ መክፈል የለባትም። ስለዚህ መጥፎ ነገር ላንቺም ለሷም አይከፈልም። ስለዚህ በሆነ ነገር ባቡሬ እናቱን ለማግኘት ብዙ ተጨናንቋል። አንቺ ተጨምረሽበት ባቡሬ ይችል ይመስላል እንዴ? ስለዚህ መጀመሪያ ራስሽን ሆኒ። በእኔ ምክንያት ማዘሯ ምንም ነገር እንዲትሆንና ጸጸቶት መግባት አልፈልግም ስትል ለሌላ ዶክተሩ ትናገራለች። ይህም በምታወራበትና ምን በምትልበት ሰዓት ቤዛ ተደብቃ እያዳመጠች ነው። ዶክተሩ እንደምትድኝና ራስሽ እንደምትጠበቂ መጀመሪያው ቃል ግቢልኝ ለሊ። በቃ እሷ ምንም ልትሆን አትችልም፣ ማዘሯ ትወጣለች ከዛ እያላት ሲነግራን ነበር። በቃ እንግዲህ ዶክተር ይቅርታ አንተንም ማስጨናነኩ አይደለም እና ይቅርታ ትላለች። እንግዲህ ለሊ ያው ሐኪም ቤት ውስጥ ትገኛለች። እንደዛ ሳያወራ እንግዲህ ቤዛ አዳምጣ ሄዳለች። ቤዛ ተንኮል ባልሰራችባት የፍቅር እናት እንግዲህ ሄለን ቤት እያጸዳሁ ነው፣ ሮማኔ ውስጥ ነች እና ሮማን እያለች እንግዲህ የፍቅር እናት እየተጣራኝ ነው። ሄለን ቤት እያጸዳኝ ትገኛለች። አቤት ምንድን ነው እየሰራች ነው? እሷ ቤት እየጠረገች እንጀራ እየጋገርኩ ነበር፣ አሁን ጨርሻለሁ። ሄሉዬ አንቺን ችግር የለውም ሮማን የመጣውን ሰው ስራ ስር እያልሽ አታሰልቻቸው። ስለዚህ ፍቅርን እኮ አግዢ ማለት ትችያለሽ። ፍቅር እኮ እስካሁን አልተመለሰችም እና አሹን እንዲሸኛት አልፈቀደችለትም። ከግማሽ መንገድ ተመለስ ብለዋለች። አዎ እትዬ አሹ በቃ ዛሬ ማሸኝ እንዴ? አሹ አልዋሸም። እሷ ተመለስ ብትለውም እሱ ተደበቅ ተብሎ ተከታትሎ ሄዶ አይቷት ነው የመጣው። እስካሁን የት ሄደች ፍቅር? በቃ አሁንም አልመጣችም እያለች እንግዲህ የፍቅር እናት እየተናደደ ትገኛለች። ችግር የለውም ሄሉ ላግዝሽ እኔ ልድረግ ስትላት ችግር የለውም ትላለች። እናት እንግዲህ እንደዚህ መሰቃየት የሌለባትም። የምር ለድራማም ቢሆን እንደዚህ እያሰቃየ እየጎተተ ይዟት ይሄዳል። ስለዚህ በጣም ተንኮሉ ከባድ ነው። እናቶች ለእናቶች ክብር ይገባል ማለት ነው። አሁንም ቢሆን ለእናቶች ክብር ለምን ትሸሸኛለች እያላሹም እንግዲህ ስለ ሮሚ እያወራው ይገኛል። አብዬ አሹ ይኸውልህ እርግጠኛ አይደለሁም፣ ይኸውልህ ግን እሷ እንዳለችውና ስሜቷን መረዳት አለብህ። እሷን እንግዲህ ሌላ እንደምታፈቅር ንገራት። ምላሿን ተሰምተህ እንግዲህ በዛ መካከል ምን ያህል ለአንተ ቦታ እንዳለ ታውቃለህ። አይ አብዬ እንደዛ አይሆንም፣ እንደዛ መሆን የለበትም። ጭራሽ ብላ ብላ እንግዲህ ከሌላ ሰው ተፋቀረ ብላ ጥላይ ትሄድ እና እንደዛም አይሆንም። አሹ የምሬን እኮ ነው። ስለዚህ እንዴት ማወቅ ይሄንን እንዴት እንደምትወድና እንደምታፈቅር ብታይ ይሻልሃል እንደዛ አድርገህ። ስለዚህ ሮሚ በቃ እንደዛ አይደለችም፣ እንደዛ አትረዳም። በቃ ተወኝ፣ የኔ ነገር ባይወራ ይሻላል። ሩታ እየሮጠች ትመጣና አሹ ትለዋለች። አሹ የት ነሽ? ሮሚ በቃ ሌብ መሆኑ ተናዶ ምንድን ነው የተናደደው? መሆኑ ነው እሱ የሆነው ነገር ምንድን ነው? አፌ እንዴት ነው? ፍቅር አናዳን እኮ ነው። የት ሊያ ነው? ምን አደረገቻችሁ? እንግዲህ በቃ ትመጣለች ፍቅርም። ይሄ ደግሞ ማን ነው ብላ ጠይቃለች። እና ተባል መዶ የመጣ ጓደኛ አቤ ይባላል። ምን ፈልገሽ ነው? እና እንደፈለጋችሁ አሹ ሊብን ምን አድርገሽ ነው አንቺ አበሳጨሽው? የት ቆይተሽ ነው? ስለዚህ እንግዲህ በር ላይ አልመጣም፣ እዚህ ምን ማድረግ ይቻላል ትልና አሹን ለምንድን ነው ተመለሽ ያልሽው? የቤዛ ወንድም እንግዲህ አለመኖሩን ታረጋግጥ። በቃ ማሚ ይቅርታ፣ በቃ እኔና አንቺ መዋሸት አልችልም፣ ከቤዛ ወንድም ጋር ነው ያገኘናት ብላ ሩታ ትናገርባታለች። ፍቅር በቃ እንደዛ ነው ያደረግሽው? እንግዲህ ፍቅር እኔ ታገኛችኋት መንገድ ላይ ነው ያገኘናት። ዴብ እንዴ እታለም ከዚህ በላይ አታስጨንቂያት። በቃ ለእኔ አስባት ሳይሆን እውነቱን እንዲነግረኝ ነው ፈልገው። እውነቱን ነው አልደብቅሽም። ባቡሬ መሄድ አለብኝ። እናቱ የት እንዳለች አይታወቅም። ግራ ገብቶናል። መሆናለች ምንም አልታወቀ። ከለሪ አክስት ጋር የተያዘ ችግር ነው። እሱም ማገዝ ይኖርብኛል። በቃ እናቱን እኮ አውቃታለሁ። ስለዚህ ሁልጊዜ በፈተና እንዳለፈች ነው
እሷን ደግሞ ምን ያህል ክፋት ያሳልፋል እና ባቡሬን ለመቅጣት ያደረገችው ነው እያለ ፈጣሪ እርዳቸው። እንግዲህ በጣም ከባድ ነው። ሌሊ በጣም ታማለች። እንደዛ ሆና እኮ እናቱን ለማዳን ትሄዳለች። አደይሳ ስልኳ አልሰራም። አደይ እስካሁን አላወራንም። ቆየች እኮ ምንድን ነው የተፈጠረ ነገር አለ እንዴ? ሽማግሌዎቹን ቀጥሬ እንዲያናገራቸው ቀኑን ቁረጡና ንገሩኝ፣ በኋላ የችኮላ እንዳይሆን። እሺ እንግዲህ ለአደይ ቶሎ እንዲጨርስ እነግራታለሁ። አደይ እንግዲህ አደራ በቃ አንተም ጠንቀቅ እያልክ እሺ በቃ በሉ ብሎ እንግዲህ ድብም ይሄዳል። ለአደይ ገጠር ድረስ ሽማግሌ ሊላክ ነው እንዴ? ስለዚህ ዝም ብላ ቤታችን ልገባ እንዴ? እዚህ ልትኖር ነው እንዴ? አዎ ዝም ቤት ተፈለጉ በቃ እፈለጉበት። እሺ የአደይ እዚህ ቤት መምጣት ያሳስብሻል እንዴ? ፍቅር ትላታለች ሩታ። ለምን ያሳስበኛል? በፈለጉበት ቦታ ይሆኑ ብቻ እነሱ ደስተኛ ይሆኑ። ሩታ ምን ነው ገረመሽ? እኔ ነኝ ያልኩት እያስመሰልሽ ነው የምርሽ ነው ትላታለች። አንቺ እንደፈለግሽ አስቢ ማየ፣ እኔ ምን አደረግኩ? ሩታ ናት ነገር የምትፈልገኝ። እንግዲህ በቃ እኔ ምን አደረግኩ እያለች ነበር ፍቅር ያለችው። አደይ እንግዲህ ያው አባቷም እናቷም ሊፈቅዱላት አልቻሉም። ሊብን ልታገቢ አትችይም፣ አንቺ አታገቢም፣ በቃ አጎቴ እንዴት ነው? ይህን ማውራህ ነገር አለ ልጅ ምንድን ነው? ምን ተፈጠረ? እያላት ይጠይቃታል። እስቲ እናውራው። እናቴ ማግባቴ እኮ አላስደሰታትም። ደግሞ አሁን ምን እናድርግ? አስቸገረችና እናቴን እንደዛ አማራህ አትናገርብኝ። የምትረዳኝ ከሆነ እርዳኝ። እኔ በህይወት እያለሁ እሱን እያለሁ አታገቢም አለችኝ። ምክንያት እኮ ደግሞ የላትም። ቀድሞ ማን ወሳኝ ያደረጋትና እሷን። ስለዚህ ቀድሞውኑ እሷ ቤት አትሆኝ አባትሽ ጋር ሁኚ ያልኩሽ ለዚህ ነበረ አጎቴ። እንደዛ ቢሆን እንደዛ ምንም ነገር የለውም። ምን የሚረዳኝ እናቴን ነው እና እዛ መሄድ አልፈልግም። እና እንግዲህ አደይ በጣም ከባድ ነው። ላይክ ሸር እያደረጋችሁ ቤተሰብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።